የኤርዶጋን አካሄድ እጅግ አስጊ ሆኗል። አነጋጋሪው ፕሬዝዳንት መካከለኛው ምስራቅ ውስጥ ካላቸው ተጽዕኖ ባሻገር ወደ ምስራቅ አፍሪካ ከተሻገሩ ሰንበትበት ብለዋል። ኢትዮጵያና ሶማሊያን ከገቡበት ጸብ ለመገላገል አስታራቂ ሆነው ብቅ ያሉት ኤርዶጋን በሶማሊያ ያላቸው ፍላጎት ከዕለት ወደ ዕለት እየጨመረ መጥቷል። አሁን የተሰማው መረጃ ግን ብዙዎችን ያስደነገጠ፣ ኢትዮጵያንም ያስቆጣ ሆኗል። ቱርክ በኢትዮጵያ ድንበር አጠገብ ግዙፍ ሚሳኤሎቿን እንዳስጠጋች፣ ይህ መነገሩ ሳያንስ ደግሞ የሚሳኤል ማምረቻና ብሎም መሞከሪያ ተቋም ኢትዮጵያ ፍንጫ ስር መክፈቷ ታውቋል። በሚስጢር የሚካሄደውን ይህኑ ፕሮጀክት ያጋለጠው ዘገባ እንዳወጣው ከሆነም ቱርክ ኢትዮጵያ ላይ አስፈሪውን ሴራ እየጎነጎነች መሆኑን አሰምቷል። ኤርዶጋን ታላቁ ዕቅድ በኢትዮጵያና ቀይ ባህር መቆጣጠር ሴራ ላይ አሁንም ለዓለም ይፋ ሆኗል። ዝርዝር ጉዳዩን ይዘነዋል። እስከ ፍጻሜው አብራችሁን ቆዩ። መልካም ጊዜ። የቱርክ ወታደራዊ የጦር መሳሪያዎች ዝርጋታና ወደፊት የመግፋት እንቅስቃሴዎች አሳሳቢ በሆኑበት የኢትዮጵያ ድንበሮች አቅራቢያ ለአደጋ በሚያጋልጡ መልኩ መከናወናቸውን የሚጠቁሙ መረጃዎችና ሪፖርቶች በስፋት እየወጡ ይገኛሉ። ይህ አዲስ ክስተት ታዲያ በአዲስ አበባ መንግስት ዘንድም እጅግ የበረታ ቁጣ የቀሰቀሰ ሲሆን በሌሎች የቀጠናው ሀገራት ስጋት እንዲነግስም ምክንያት ሆኗል። የዚህ አስፈሪና አዲስ ቀጠናዊ ቀውስ ማዕከል ሆኖ የተገኘው ደግሞ የቱርክ በሶማሊያ ግዛት ምድር ላይ የገነባች ያለውና በከፍተኛ ምኞት የተሞላው የጠፈር ምርምር ጣቢያ ፕሮጀክት ነው። ታዲያ ይህ ተቋም ለወደፊት መላውን ምስራቅ አፍሪካ ቀጠናና ከዚያ ባሻገር ያለውን አጠቃላይ ስልታዊ ጂኦፖለቲካዊና ወታደራዊ የኃይል ሚዛን ሙሉ በሙሉ የመቀየርና የማናጋት አቅም ያላቸውን የረዥም ርቀት ባላስቲክ ሚሳኤሎች ማምረቻና ማስወንጨፊያ መድረክ ሆኖ በፍጥነት ሊያገለግል እንደሚችል ዓለም አቀፍ ታዛቢዎችና ብሎም የደህንነት ባለሙያዎች በጥብቅ እያስጠነቀቁና እያሳሰቡ ይገኛሉ። ይህ ለሁለትዮሽ አገልግሎት ማለትም ለሰላማዊ የጠፈር ምርምርና ለሳተላይት መረጃዎች ሆነ ለወታደራዊ የማጥቃት ኢላማዎች እንዲውል ተደርጎ ታቅዶ የተነደፈው ግዙፍና ውስብስብ ተቋም ምንም እንኳን በሶማሊያ ሉዓላዊ ግዛት ውስጥ በጥልቀት ሰፍሮ የሚገኝ ቢሆንም የኢትዮጵያ ድንበር ወሰኖች በቀጥታ ሊመታና ሊያጠቃ በሚችልበት የቅርብ ርቀት ክልል ውስጥ የሚገኝ በመሆኑ የቱርክ ሪፐብሊክ ፕሬዝዳንት ረሲብ ጣይብ ኤርዶሃንን በአሁኑ ወቅት በአፍሪካ ቀንድ ላይ በከፍተኛ ፍጥነትና እንዲሁም ሂደት ውስጥ የገነፈለ ብሎም የሰፋ ለሚገኘው ቀጠናዊ ቀውስ ዋነኛ መሪና ማዕከል አድርጓቸዋል። ቀድሞውኑ ቢሆን ከሶማሊያ መንግስት ጋር እጅግ ውስብስብ የባህር በርና የድንበር ውዝግቦችን በማስተናገድ ላይ የሚገኙት የኢትዮጵያ ከፍተኛ ባለስልጣናት ይህን የቱርክን አዲስ ወታደራዊ ስትራቴጂካዊ ዝርጋታ በእነሱ ላይ በቀጥታ የተሰነዘረ ግልጽ ትንኮሳና እንዲሁም ጦርነት የመቀስቀስ ሙከራ አድርገው እየተመለከቱት ነው። ከተለያዩ ዲፕሎማሲያዊ ምንጮች የተገኙ መረጃዎች እንደሚጠቁሙት ከሆነ በአሁኑ ወቅት ላይ በአዲስ አበባ ከፍተኛ የስልጣን እርከን ላይ የሚገኙ መሪዎች በኤርዶጋን አስተዳደር ላይ ያላቸውን ቁጣ በከፍተኛ ደረጃ እየገለጹ ነው። ድርጊቱንም በኢትዮጵያ ደጃፍ ላይ የተቃጣ ግልጽና ዓይን ያወጣ የኃይል ማሳያና የበላይነት የመጫን ስልታዊ ሴራ አድርገው ይፈርጁታል። የፈረንሳይ አገር በሚታተመውና ታዋቂ በሆነው ሌሞንድ ጋዜጣ የወጣውና መላውን ዓለም ያነጋገረው አስደንጋጭ ምርመራ ዘገባ እንዲሁ ይህን ዘገባ ተከትሎ በዘ ጄሩሳሌም ፖስት የመከላከያ ተንታኞች በስፋት የተስተጋባው መረጃ እንደሚያሳየው ይህ የቱርክና የሶማሊያ የጋራ የጠፈር ምርምር ጣቢያ የተገነባበትን እውነተኛ ዓላማ ለሰላማዊ ሳተላይት መንኮራኩሮች ማምጠቂያ ብቻ ሳይሆን ቱርክ በከፍተኛ ፍጥነት እያደገ የመጣውና እያመረተች ያለውን የረዥም ርቀት ባላስቲክ ሚሳኤል የጦር መሳሪያ ክምችት በሙከራ ደረጃ የምትፈትሽበትና የምትዘጋጅበት ሚስጥራዊ ቀጠና ለማድረግ የታለመ ነው። እስከ 2000 ኪሎ ሜትር ርቀት የመምታት አቅም ያላቸውና ምናልባትም በሂደት ወደ ሃይፐርሶኒክ የጦር መሳሪያነት ሊቀየሩ የሚችሉ የረዥም ርቀት የሚሳኤል ስርዓቶችም በቅርቡ በዚሁ በሶማሊያ ምድር ላይ ተተክለው ስራ መጀመራቸውና ይህኑ መተኮስ የሚችሉበት እድል እንዳለ ታውቋል። የእነዚህ ሚሳኤሎች መስመር መላውን የአፍሪካ ቀንድ ሰፊ አየር ክልል አቋርጦ እስከ ህንድ ውቅያኖስ ድረስም የሚዘልቅና የሚሸፍን ነው። የሶማሊያ መልክዓ ምድራዊ አቀማመጥ በህንድ ውቅያኖስ ዳርቻ ላይ የሚገኝ መሆኑ እንዲሁም በተለይ ከተወሰኑ ቁልፍ የድንበር አካባቢዎች ተነስቶ ሊሰላ እንዲሁም ደግሞ ከኢትዮጵያ ሉዓላዊ ግዛት ጥቂት ኪሎ ሜትሮች ብቻ የሚርቅ በመሆኑ ብዙ መልኩ ነገሩን አነጋጋሪ አድርጓል። ይህም ፕሮጀክት ቦታም እጅግ አደገኛ እንዲሆን ምክንያት ሆኗል። በዚህ ምክንያትም የኢትዮጵያ ብሔራዊ ደህንነት መረጃ ጉዳዩን በአይነ ቁራኛ እየተመለከቱት ይገኛሉ ተብሏል። ምንም እንኳን ይህ አይነቱ መልክዓ ምድራዊ መገኛ አንካራ ሳይንሳዊ አጋርነትና የቴክኖሎጂ ትብብር ብላ የምታንቆለባብሰውና የምትገልጸው ፕሮጀክት ወደ ኢትዮጵያ በቀላሉ ለጥቃት ሊጋለጥ በሚችልበት ምስራቃዊ ድንበር መስመር ላይ የተዘረጋ የፊት ለፊት የሚሳኤል ስጋትና አደጋ አድርጎ ሙሉ በሙሉ ቀይሮታል።
ስለ ፕሮጀክቱ የተደረጉ ጥልቅ ጥናቶችና ምርምሮች እንደሚያሳዩት ይህ ድርጊት ላለፉት 10 ዓመታት በቱርክ መንግስት በጥንቃቄና በረቀቀ መንገድ ሲታቀድና ሲቀናጅ የቆየ ስልታዊ ስትራቴጂካዊ አካል መሆኑን ነው። ቱርክ ከዓመታት በፊት በሶማሊያ ዋና ከተማ ሞቃዲሾ ውስጥ ከሀገር ውጭ ያለውን ትልቁና ግዙፉን ወታደራዊ የጦር ሰፈር ካቋቋመችበት ጊዜ ጀምሮ የሶማሊያን ብሔራዊ ጦር ኃይሎች ማሰልጠን፣ የተራቀቁ የጦር መሳሪያዎችንና ቁሳቁሶችን በስፋት በማቅረብ እንዲሁም በምስራቅ አፍሪካ የራሷን ኢኮኖሚና የፖለቲካ በላይነት መሰረት በማጠናከር ረገድ በርካታ ሀብቶችንና አቅሞችን ስታፈስ ቆይታለች። በቅርቡ በቱርክ መንግስትና በሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ አማካይነት ይፋ የተደረገው ይህ የጦር ሰፈር ምርምር ጣቢያ ቱርክ ወደ ቀጠናው ዘልቃ ለመግባት የዘረጋችው መዋቅር ዋነኛ ማሳያና እንዲሁም ምልክት ተደርጎ ይወሰዳል። እንደወጡት ሪፖርቶች መረጃ ከሆነ የዚህ ፕሮጀክት ግንባታ ምዕራፎች በ2025 ዓመት ጥቅምት ወር ላይ ከሞቃዲሾ በስተሰሜን የሚገኙ ዋርሼክ በተባለ የባህር ዳርቻ አካባቢ ከሚገኘውና ፍጥነቱ የጠነከረ ሲሆን በዚህም ባሻገር በደቡባዊ ሶማሊያ ክልሎች ላይም ሰፊ የሆኑ ተጨማሪ ፕሮጀክቶች መሬቶች ላይ መኖራቸውን የሚጠቁሙ መረጃዎች በስፋት እየወጡና እየተስተጋቡ ይገኛሉ። የቱርክ ራሷ ሚሳኤል ልማት ፕሮግራሞችም የታይፉን እንዲሁም ከቱርክ መንግስት ጋር ቀጥተኛ ቁርኝት ባላቸው እንደ ሮክቴሳን ባሉ የመከላከያ ተቋማት የሚመረቱትና ሃይፐርሶኒክ የተራቀቁ የጦር መሳሪያዎችን የሚያካትቱ ሲሆን እነዚህ ሁሉ ፕሮግራሞች ከሶማሊያ ምድር ወገብ ኢኳቶሪያል የመሬት አቀማመጥና ማስወንጨፊያ ምቹነት የተነሳ እጅግ ከፍተኛ የሆነ ጥቅምን ያስገኛሉ። የሶማሊያ ምድር ወገብ መስመር መገኛ ለሮኬቶች መነሳት ተፈጥሯዊ የሆነ ተጨማሪ ፍጥነትን እንዲሁም ኃይልን የሚያበረክት በመሆኑ ለሮኬት ጉዞ የሚያስፈልገውን የነዳጅ ፍጆታ በከፍተኛ ደረጃ የሚቀንስና ሮኬቶች ይበልጥ ከባድ የሆኑ መሳሪያዎችን ማለትም ጭነቶችን ተሸክመው እንዲወነጨፉ ያስችላቸዋል። ይህ አይነቱ ተፈጥሯዊ ስልት ጥቅሙ ቀደም ሲል በሌሎች ታላላቅ የዓለማችን ሀገራት በስፋት ጥቅም ላይ የዋለ ቢሆንም አሁን ግን በአፍሪካ ቀንድ ውስጥ በጂኦፖለቲካዊ መልኩ እጅግ አደገኛና ፈንጅ በሆነ አውድ ውስጥም ጥቅም ላይ እየዋለ ይገኛል። መካከለኛው ምስራቅ ፎረም ተንታኞች የዚህ ሚሳኤል ሊስተካከልና ብሎም ሊያመጣ የሚችለውን የጥቃት ክልልና ራዲየስ ከበርካታ አስደግፈው የሚያነሱት ጉዳይ አለ። ይህ ካርታ ላይ ተደግፈው የሚታየው ምስልም አስፈሪ ነው። ከሶማሊያ ማስወንጨፊያ ጣቢያዎች ተነስተው የሚተኮሱት መሳሪያዎቹ አጠቃላይ አፍሪካ ቀንድን፣ ሰፊ ክልሎች፣ አረብ ባህረ ገብ መሬት መግቢያዎችና በዓለም አቀፍ ደረጃ እጅግ ወሳኝና ቁልፍ የሆኑትን የባህር ላይ ንግድ መርከብ ማስተላለፊያ መስመሮችን በሙሉ በቀጥታ በቁጥጥራቸውና በቅኝታቸው ስር ሊያደርጉ የሚችሉበት እድል ሰፊ ነው። ምንም እንኳን የቱርክና የሶማሊያ መንግስት ባለስልጣናት ይህን ተቋም ፍጹም ሰላማዊና ብሎም ደግሞ ለሲቪል አገልግሎት ብቻ የሚውሉ መሆኑን አጥብቀው ቢገልጹም የተቋሙ ሁለትዮሽ አገልግሎቶች እውነታው ግን በትልቁ አጥልቶ ይታያል። የሮኬት ቴክኖሎጂ በተፈጥሮ በጠፈር ምርምርና በወታደራዊ የጦር ሰፈር መሳሪያ አጠቃቀም መካከል በቀላሉ የሚቀየርና አንዱ ለአንዱ በከፍተኛ ደረጃ የሚያገለግል የመዋቅር ለውጥ ነው። የሳተላይት መንኮራኩሮች ማምጠቅና የባላስቲክ ሚሳኤሎች ሙከራ ተመሳሳይ የሆኑ መሰረተ ልማቶችን፣ የቴሌሜትሪ መቆጣጠሪያዎችና ባለሙያዎችን እውቀት በጋራ የሚጋሩ ናቸው። ይህ በመንግስታቱ በኩል የሚታየው ድብቅነትና ግልጽነት የጎደለው አሻሚ አካሄድ ደግሞ በቀጠናው ላይ የነደደ ያለውን የጥርጣሬና የውጥረት እሳትን ይበልጥ በከፍተኛ ሁኔታ ነዳጅ የጨመረበት ይገኛል። ታዲያ ቱርክ ቀደም ሲል በኢትዮጵያና በሶማሊያ መካከል በተፈጠረው አወዛጋቢ የባህር በር ይገባኛል ጥያቄና የድንበር ውዝግቦች ላይ ራሷን እንደ ገለልተኛ አስታራቂ አድርጋ በማቅረብ የተለያዩ ከፍተኛ የውይይት መድረኮችና ውጥረቶችን ለማርገብ ያለመውን የአንካራ መግለጫ እንድትደራደር አድርጋ ነበር። አሁን ግን ተቺዎች ፕሬዝዳንት ኤርዶሃን በአንድ በኩል ስለ ሰላምና ስለ መረጋጋት የተናገሩ፣ በሌላ በኩል ደግሞ የአንዱን ወገን ጥቅም አቅምና ብሎም የጦር ሁኔታ በከፍተኛ ሁኔታ እያደራጁና እያስታጠቁ ነው ሲሉ ይገልጻሉ። የዚህ አይነቱ ግልጽ የሆነ ወታደራዊ አቅምና ስልታዊ መሳሪያዎችን በድንበራችን አቅራቢያ የቅርብ ርቀት ላይ ማሰማራትና መትከል በምንም አይነት መስፈርት ፈጽሞ ተቀባይነት የሌለው ተግባር ነው ሲሉ አንድ ስማቸው እንዳይጠቀስ የፈለጉ የኢትዮጵያ ከፍተኛ ዲፕሎማት የጉዳዩን አሳሳቢነት በመግለጽ ተናግረዋል። በአሁኑ ወቅትም በአፍሪካ ቀንድ አካባቢ እየታየ ያለውን ይህን ከባድ ቀውስ በጥልቀትና በውል ለመረዳት መጀመሪያ የቱርክ ሪፐብሊክ በቀጠናው ላይ ላለፉት በርካታ ዓመታት የዘረጋቸው ስልታዊና ስርዓታዊ በሆነ መንገድ ወደፊት የመስፋፋት ስትራቴጂ ላይ ትኩረት ማድረግና መመርመር ይግድ ይላል።
ላለፉት 15 ዓመታት ያህል የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶሃን አንካራን ከሶማሊያ ጋር የነበረውን ግንኙነት ሙሉ በሙሉ በመቀየር ትልቅ ሚና ተጫውቷል። ቀደም ሲል በከባድ ረሃብና በድርቅ ቀውሶች ወቅት በከፍተኛ ደረጃ ይታይ የነበረው ሰብአዊና የእርዳታ ድጋፍ በመነሳት በአሁኑ ወቅትም ግንኙነቱን ሙሉ በሙሉ ወደ አጠቃላይ ወታደራዊ ብሎም ደግሞ ኢኮኖሚያዊ በላይነት በመለወጥ ሶማሊያን ፍጹም ጥገኝነት ስር እንድትወድቅ አድርገዋል። በሞቃዲሾ የሚገኘው ካምፕ ቱርክሶም በዚህ ትልቅ ስትራቴጂ በላይነት ዋነኛ ማሳያ ነው። ይህ ግዙፍና ሰፊ ወታደራዊ ጦር ሰፈር በሺዎች የሚቆጠሩ የሶማሊያ ብሔራዊ ወታደሮችን በከፍተኛ ደረጃ የሚያሰለጥን ሲሆን በአሁኑ ወቅት ደግሞ የቱርክ የራሷ ቀጥተኛ የጦርነት ተሳትፎና እንደ ባይራክተር ድሮኖች እንዲሁም ደግሞ ኤፍ-16 የጦር አውሮፕላኖች ያሉ የተራቀቁ የጦር መሳሪያ ስርዓቶችን ድጋፍ ተጨምሮበታል። የፕሬዝዳንት ረሲፕ ጣይብ ኤርዶሃን ህልም የቀደመውን የኦቶማን ኢምፓየር ታሪካዊ ተጽዕኖ ቦታቸውን ለማስመለስ ያቀደ ሲሆን ለቱርክ ወታደራዊና ፖለቲካዊ ግፊት ዋነኛ አንቀሳቃሽ ሞተር ነው። ሶማሊያ በዚህ ሂደት ውስጥም እንደ ወንድማማችና የቅርብ አጋር ተደርጋ ብትሳለም በዚህ ምድር ላይ የሚፈሰው የቱርክ ከፍተኛ ሀብትና ኢንቨስትመንት መጠን ግን ድርጊቱ ከጀርባ እጅግ አደገኛ ብሎም ጥልቅ ስሌቶች ያሉት መሆኑን በግልጽ ያሳያል። አንድ የመከላከያ ዘገባ በጥንቃቄ እንዳስቀመጠው ከሆነ የዚህ ተቋም አጠቃላይ ስፋትና የተዘረጋለት የከፍተኛ ጥበቃ ደህንነት ደረጃ ከተራ ሰላማዊ ወይም ከሲቪል የጠፈር ምርምር ፍላጎቶች እጅግ በጣም የላቀና ያለፈ መሆኑን ያረጋግጣል። ይህ የጠፈር ምርምር ጣቢያ ግንባታ ዓለም አቀፍ ማህበረሰብ ጥብቅ ክትትልና አስተሳሰር ወደፊት እየገፋ ባለበት በዚህ ወቅት ላይ የቱርክና የሶማሊያ አዲስ ትስስር በ21ኛው መቶ ክፍለ ዘመን በአፍሪካ ምድር ላይ ለሚደረግ አጠቃላይ ጂኦፖለቲካዊ ፍልሚያ ትልቅ መፈተኛና እንዲሁም ደግሞ ማሳያ ሆኖ ያገለግላል። ይህ ተቋም ለወደፊት የሁለቱ ሀገራት የጋራ ልማትና ሰላማዊ ትብብር ብሩህ ፋኖስ ሆኖ ይቀጥላል ወይስ ደግሞ መላውን ምስራቅ አፍሪካ ወደ ከፋ ጦርነትና ጥፋት የሚመራ አደገኛ የግጭት መጫሪያ ክብሪት ይሆናል የሚለው ጥያቄ የሁሉንም ትኩረት የሳበ ጉዳይ ሆኖ በጊዜ ሂደት የሚፈታ መልሱም በዚያ ውስጥ የሚመለስ ሆኖ መገኘቱ ግን አይቀሬ ነው።